በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ኢየሱስም በእውነት ሊኖሩ የሚወዱ ሁሉ ይሰደዳሉ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 12። ወዳጆቼ ዛሬ ሐምሌ 13 ቀን ነው። ቅድስት ቤተክርስቲያናችን ስለ እውነት የቆሙትን ስለ ክርስቶስ ፍቅር ሲሉ አንገታቸውን ለሰይፍ ስጋቸውን ለእሳት የሰጡትን ታላላቅ ቅዱሳንን በክብር ታስባለች። ዛሬ በተለይም የምናስበውና የሕይወቱን ጽናት የምንመለከተው በሀገር ግብፅ ጡህ ከሚባለው ስፍራ የተነሳውን ታላቁን ሰማዕት ቅዱስ አሞንን ነው። እስኪ ቆም ብለን እናስተውል። ክፉና ጨካኝ ንጉሥ ዲዮቅልጥያኖስ ክርስቲያኖችን በግፍ በፈጀበት ምድር በሰማዕታት ደም በታጠበችበት በዚያ አስፈሪ ዘመን ይህ ወጣት ቅዱስ አሞን ዘሀገረ ጡህ እንዴት ያለ ምስክርነትን መሰከረ። መኳንንቱና ገዢዎቹ በተለያዩ ስቃዮች ሊያደክሙት ሲሉ እርሱ ግን እምነቱን እንደ አለት አጽንቶ የቆመው በምን አይነት ኃይል ነበር! ዛሬ በዚህ የዝሙት የክህደትና የዓለም ፍቅር በበዛበት ዘመን ውስጥ ለምንኖር ለኛ ከዚህ ሰማዕት የምንቀስመው ምን አይነት እውነተኛ የመንፈስ ጥንካሬ አለ? በዚህ ቪዲዮ የቅዱስ አሞንን ገድልና የሐምሌ 13ን ስንክሳር ምስጢር በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። የዕለቱ ስንክሳር በግልጽ እንደሚያስተምረን የዚህ ጻድቅና ሰማዕት የትውልድ ስፍራው በሀገረ ግብፅ ልዩ ስሟ ጡህ የምትባል መንደር ናት። ቅዱስ አሞን እግዚአብሔርን በሚፈሩና ሃይማኖታቸውን በሚጠብቁ ደጋግ ወላጆች እጅ ነው ያደገው። እርሱ የተነሳበት ዘመን ቤተ ክርስቲያን በታሪክ ካሳለፈቻቸው እጅግ አስቸጋሪና የጭንቅ ዘመናት አንዱ በነበረው በዲዮቅልጥያኖስ የንግስና ዘመን ነበረ። ንጉሱ ክርስቶስን ክዶ ጣዖትን ባመለከ ጊዜ በመላው ግዛቱ ያሉ ክርስቲያኖች በሙሉ ለጣዖት እንዲሰግዱና እንዲሰዉ አዋጅ አወጣ። ይህንን አዋጅ ያልተቀበሉትን ደግሞ በግፍ እንዲገድሉ፣ እንዲያሰቃዩና እንዲያጠፉ መኳንንቶችንና ገዢዎችን ወደ የሀገሩ ሰደደ። በዚህ ጊዜ ነበረ እንግዲህ ወጣቱ ቅዱስ አሞን በልቡ የነደደውን የክርስቶስን ፍቅር ይዞ አደባባይ የወጣው። እርሱ ዓለምንና የዓለምን ተድላ በመጥላት ይልቁንም ክርስቶስን በመምረጥ የመከራውን መንገድ ተከተለ። መጽሐፍ ቅዱስ ለእርሱ ስለ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ ይህ በክርስቶስ ዘንድ ተሰጥቷችኋልና ይለናል። ፊልጵስዩስ ምዕራፍ 1 ከቁጥር 29 ላይ እንደሚል ቅዱስ አሞንም ይህንን መከራ በደስታ ለመቀበል ተዘጋጀ። ቅዱስ አሞን ወደ መኮንኑ አደባባይ በቀረበ ጊዜ መኮንኑ በክብርና በምድራዊ ጥቅማ ጥቅም ሊያሳስተው ሞከረ። ለነገስታቱ አማልክት ሰዋ፣ ክብርንና ባለጠግነትን ታገኛለህ አለው። ቅዱስ አሞን ግን በታላቅ ድፍረትና መንፈሳዊ ግርማ መልሶ እኔ ሰማይና ምድርን ባህርንም በእነርሱም ውስጥ ያለውን ሁሉ የፈጠረውን የሕያው አምላክ የኢየሱስ ክርስቶስ ስም የምጠራ ክርስቲያን ነኝ። ከእርሱ በቀር ሌላ አምላክ የለም። ለረከሱ ጣዖታትና ለዓለም ወርቅ መቼም ቢሆን አልሰግድም አለ። መኮንኑም በዚህ ንግግሩ እጅግ ተቆጣ። የቅዱስ አሞንን የበረታ ጽናት ለመስበር የተለያዩና አሰቃቂ የሆኑ ግርፋቶችን፣ ስቃያትን በላዩ ላይ አዘዘ። በግርፋቱ ስጋው እስኪደማ አጥንቶቹ እስኪታዩ ድረስ አሰቃዩት። ነገር ግን በሚገርም ሁኔታ ቅዱስ አሞን በመከራ ውስጥ በሆነ ቁጥር ፊቱ እንደ መላእክት ያበራ ነበር እንጂ አይፈራም ነበር። ምክንያቱም በውስጡ የነበረው መንፈስ ቅዱስ ያጸናው ነበር። እግዚአብሔር ሰማዕታትን በመከራ ውስጥ ሲያልፉ ብቻቸውን አይተዋቸውም። መከራውን የሚታገሱበት ሰማያዊ ጸጋ ያፈስባቸዋል። ቅዱስ አሞንም ያንን ሁሉ ስቃይና እስራት በትዕግስት አሳለፈ። ጨካኙ መኮንን በምንም አይነት መንገድ የቅዱሱን አሞንን እምነት ሊያስቀረው እንደማይችል በተረዳ ጊዜ የመጨረሻውን የሞት ፍርድ አዘዘበት። ፍርዱም ራሱን በሰይፍ እንዲቆርጡት ነበረ። ቅዱስ አሞን ወደሚሰየፍበት ስፍራ ሲሄድ ልክ ወደ ሰርግ ቤት እንደሚሄድ ሰው በደስታና በምስጋና ነበረ። ተንበርክኮ ወደ ፈጣሪው ጸለየ። ነፍሱንም በአደራ ለእግዚአብሔር ሰጠ። ጨካኞቹም ወታደሮች ስለታም ሰይፋቸውን አውጥተው የታላቁን የቅዱስ አሞንን ራስ ቆረጡት። በዚች በሐምሌ 13 ቀን ቅዱስ አሞን ዘሀገረ ጡህ በሰማዕትነት አረፈ። ስጋው በምድር ላይ በደሙ ሲታጠብ፣ ነፍሱ ግን በሰማያውያን መላእክት ታጅባ ወደማይደፈረው ብርሃን ገባች። በዚያም የማይጠፋውንና የማይበሰብሰውን የተማትነትን አክሊት ከተናጋሪው አምላክ ከኢየሱስ ክርስቶስ እጅ ተቀዳጀ። መጽሐፍ ቅዱስ እስከ ሞት ድረስ የታመንክ ሁን የሕይወትንም አክሊል እሰጥሃለሁ ይለናል። ራእይ
ምዕራፍ 2 ከቁጥር 10 ላይ የሚለው ቃል በዚህ ታላቅ አባት ላይ በተግባር ተፈጸመ። ወዳጆቼ ዛሬ እኛ የቅዱስ አሞንን ታሪክ ስንሰማ ዝም ብለን ታሪክ አድናቂዎች ብቻ ልንሆን አይገባም። ከእርሱ ሕይወት ዛሬ ለነፍሳችን የሚሆን 3 ታላላቅ መመሪያዎችን እንማራለን። አንደኛ የእምነትን ጽናት ነው። ቅዱስ አሞን ከምድራዊ ክብርና ጥቅማ ጥቅም ይልቅ እምነቱን መረጠ። ዛሬ እኛ ግን ለጥቂት ገንዘብ፣ ለሥራ ወይም ለምድራዊ ጥቅም ስንል ሃይማኖታችንና ምግባራችን አሳልፈን አንስጥ። እምነት ከምንም በላይ ውድ ስጦታ ነው። ሁለተኛው ደግሞ ለእውነት ዋጋ መክፈል ነው። ክርስትና ምቾት ብቻ አይደለም። አንዳንድ ጊዜ ስለ እውነት መናገር፣ ስለ ጽድቅ መቆም ዋጋ ያስከፍላል። ቅዱስ አሞን አንገቱን ሰጠ። እኛም ቢያንስ ሰነፍነታችንንና የሥጋ ፈቃዳችንን ሰብረን ለእግዚአብሔር ልንገዛ ይገባል። ሦስተኛው የወጣቶች አርአያነት ነው። ቅዱስ አሞን በወጣትነቱ ዘመን ነው ይህንን ታላቅ ድል የተቀዳጀው። ዛሬ ያላችሁ ወጣቶች ወጣትነታችሁን በኃጢአትና በዓለም ፍላጎት ከመጨረስ ይልቅ እንደ ቅዱስ አሞን ለእግዚአብሔር ቤትና ለቅድስና ብታውሉት ታላቅ ክብርን ታገኛላችሁ። የታላቁ ሰማዕት የቅዱስ አሞን ዘሀገረ ጦር ጸሎት፣ አማላጅነት፣ ረድኤትና በረከት ከሁላችን ጋር ይሁን። ይህንን እንድንፈጽም እግዚአብሔር አምላክ በሰማዕቱ ጸሎት ሀገራችንን ሰላም ያደርግልን፣ እኛንም እስከ መጨረሻው በቅድስት ሃይማኖታችን ላይ አጽንቶ ይጠብቃል። ታላቁ ቅዱስ የቤተ ክርስቲያን ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ እንዳለው የቅዱሳንን ታሪክ እንድናገር ፍቅር ያስገድደኛል። እኛም የዚህን ታላቅ ሰማዕት ገድልና ጽናት ፍቅሩን አስገድዶን ለእናንተ አቀረብንላችሁ። ይህንን መንፈሳዊ ዝግጅት ለሌሎች ኦርቶዶክሳውያን ወንድም እህቶች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰናይ ጊዜ